We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራን ምርፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ የደረሰ ነው። በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ ማለት እንወዳለን። መልካም ገና ተመኝተናል። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው ምናመሰግነው። በ21ኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል ከሊቨርፑል ጋር ነገ ምሽት 5 ሰዓት ጨዋታውን ያከናውናል። በታሪክ ለመጀመሪያ ጊዜ በሐሙስ ቀን ሁለቱ ቡድኖች ይገናኛሉ። ስለ ጨዋታው ብዙ ሀሳቦችን ልናነሳ ነው። እናም ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ በጣም ደስተኛ ነን። አርሰናል ሊበቀላቸው ከሚገቡና ሊያሸንፋቸው ከሚገቡ የሊግ መርሃ ግብሮች ውስጥ በአንዱ ላይ የተገናኘ ነው። በድጋሚ ብዙ ሀሳቦችን እናነሳለን። እንዲሁም እናንተ ሰብስክራይብ አድርጋችሁ የጨዋታ ግምቶቻችሁን አስፍራችሁ አድምጡን። እንዲሁም ሰብስክራይብ ሳታደርጉ የምታደምጡን ወደ 60% የምትጠጉ አድማጮቻችን አላችሁ። ሰብስክራይብ አድርጋችሁ አድምጡን። ሁሉንም ስለምታደርጉ ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ተመልሰን እንመጣለን። የቅድመ ጨዋታ ቅኝታችን በእንግሊዝ ፕሪሚየር ሊግ የ21ኛ ሳምንት መርሃ ግብር ላይ እናደርጋለን። ጠብቁን። የውድድር ዓመቱ በጣም ወሳኝና ትልቅ ጨዋታ ነው ማለት ያስቸግራል። ልክ እንደባለፈው ዓመት ማለት ነው። ግን በዚህ ውድድር ዓመት የመጀመሪያውን የሊግ ሽንፈት ያገኘ ነው በዶሚኒክ ሶቦዝ ላይ የአንፊልድ ሽንፈት ነበር በሊቨርፑል ማለት ነው። ስለዚህ ለዛ ምላሽ መስጠት የሚያስፈልግ ይመስለኛል። ደግሞም አንድ ብቸኛ ሽንፈት ማለት አይቻልም ያን ሽንፈት ማለት ነው። ምክንያቱም ባለፉት 3 ዓመታት በቶፕ 6 በሚባሉት ቡድኖች ወይንም ኦልድ ቢግ 6 በሚባሉ ቡድኖች ውስጥ የደረሰብን የመጀመሪያው ሽንፈት ነው ከባለፉት 3 ዓመታት ማለት ሊቨርፑል፣ ቼልሲ፣ ዩናይትድ፣ ስፐርስ እነዚህ ቡድኖች አርሰናል ለማሸነፍ ረጅም ጊዜያቶች ቆይተዋል። ሊቨርፑል ግን በአንፊልድ አሸንፏል። ስለዚህ ለዛ ቡድን ምላሽ በጣም በቂ ምላሽ መስጠት የሚያስፈልግ ይመስልናል። በጣም በመሃላችን ያለው ጋፕ ሰፊ ነው። በጣም ሰፊ ማለት ነው። 14 የነጥብ ልዩነት አለ። ወደ 17 በማስፋት ሊቨርፑል ከአርሰናል ጋር ያለውን የስታንዳርድ ልዩነት በዚህ ውድድር ዓመት ማሳየት በጣም አስፈላጊ ይመስለኛል። እንግዲህ አርሰናል ከመሪዎቹ ጋር ከቪላ ሽንፈት በኋላ ታስታውሱ እንደሆነ በቪላ ከተሸነፍንበት የቪላ ፓርክ ጨዋታ በኋላ በጣም 6-7 የሚሆኑ ተጫዋቾች ተደፍተው ሀዘናቸውን ተስፋ በቆረጠ ስሜት በሚመስል መንገድ ሀዘናቸውን ሲገልጹ ተመልክተናል። ደግሞ ያ የሲዝን ሁለተኛ ሽንፈት ብቻ አይመስልም ነበረ። የሲዝን ሁለተኛ ሽንፈት ብቻ ነው። ግን ከቼልሲ የአቻ ውጤት በ10 ተጫዋች ቼልሲ ከአርሰናል ጋር አቻ ከወጣ በኋላ የመጣ እናም ደግሞ ሲቲ የነጥብ ልዩነቱ ወደ 2 ያጠበበበት አርሰናል 8 ጨዋታዎች በተካታይ የማሸነፍ ጉዞ የተገታበት ነበርና በብዙ ደጋፊዎች ውስጥ የሆነ መረበሽ የፈጠረ በደጋፊዎችም ተስፋ ቆረጡ እንዴ የሚያስብል መደፋት ነበር። ግን ያ 15ኛው ሳምንት ላይ እንደዛ ከሆነ በኋላ ሲቲ በ2 ነጥብ ካረገው በኋላ 5 ተከታታይ ጨዋታዎችን አርሰናል አሸንፎ የነጥብ ልዩነቱን ከሲቲም እንዲሁም ደግሞ ከቪላ 6 ማድረስ ችሏል ማለት ነው። አሁን አርሰናል 48 ነጥብ ላይ ነው የሚገኘው። ቪላ እና ሲቲ በእኩል ነጥብ 42 ነጥብ ላይ ነው የሚገኙት። ኦፕታ ዋንጫውን የመብላት እድሉ አርሰናል 84.8% ነው። ኦልሞስት 85% ነው። ይሄን ያህል የነጥብ ልዩነት በ20 ጨዋታዎች ለማንም ሰጥቼ አላቅም ይላል። እንግዲህ 20ኛ ሳምንት ላይ ነው የምንገኘው በሊግ ውስጥ ማለት 6 የነጥብ ጋፖች አሉ በሌሎች ከመሪዎች ጋር ማለት ነውና ኦፕታ አንድ ዳታ አውጥቶ ነበረ በታሪክ ውስጥ በሊግ 20ኛ ሳምንት ላይ ያሉትን የነጥብ ልዩነቶች ለማንሳት ሞክሮ ነው። በታሪክ ከፍተኛው የነጥብ ጋፕ የሲቲ ነው። 2017-18 የማንቸስተር ሲቲ በ58 ነጥብ ሊጉን እየመራ የ15 ነጥብ ያለ ልዩነት ነበረው ከተከታዩ ማንቸስተር ዩናይትድ ከኦሌ ጉናር ሶልሻየር ማንቸስተር ዩናይትድ ይመስለኛል። ሌላኛው የ1993-94 ማንቸስተር ዩናይትድ 13 የነጥብ ጋፕ ኑሮታል በዚህ በ20ኛ ሳምንት ማለት ነው። 2005-6 ቼልሲ
11 የነጥብ ጋፕ ኖሮት ያውቃል። ዩናይትድ 2000 ላይ በ46 ነጥብ ሊጉን እየመራ 8 የነጥብ ጋፕ ኖሮት ያውቃል። 2021 ሲቲ በድጋሚ 8 የነጥብ ጋፕ ኖሮት ያውቃል። 2018-19 ሊቨርፑል 7 የነጥብ ጋፕ ኖሮት ያውቃል። ግን ሲቲ ከዛ በኋላ ደርሶ ዋንጫውን በልቶበታል። አንደኛው ከሰፊ የነጥብ ልዩነት በታሪክ ውስጥ የተበላው የሊቨርፑል ነው፣ ከ7 የነጥብ ጋፕ ውስጥ የደረሰበት ማለት ነው። 2012-13 ዩናይትድ ሊጉን እየመራም እንዲሁ የ7 የነጥብ ጋፕ ተደርሶበታል። አልተደረሰበትም ነበረው። ኒውካስል 1995-96 ሲዝን 7 የነጥብ ጋፕ ነበረው፣ ዩናይትድ በልቶበታል። 1997-98 ደግሞ ዩናይትድ 6 የነጥብ ጋፕ ነበረው። 6 አሁን 6 ላይ ደረስን ከአርሰናል ጋር ማለት። እናም በዚህ ታሪክ በ1997-98 ዩናይትድ በ6 የነጥብ ጋፕ ሊጉን እየመራ በ20ኛው ሳምንት አርሰናል ነው በመጨረሻ ዋንጫውን የበለው። ከዛ ውጭ ቼልሲ 2004 እና 5 16 እና 17 በ5 ነጥቦች ርቀት መርቷል በ20ኛው ሳምንት። አርሰናል 2022-23 ሳይጠብቅ ለዋንጫ በተፎካከረበት ጊዜ የ5 ነጥብ ልዩነት በ20ኛው ሳምንት ነበረው። ከዛ በኋላ ሲቲ ዋንጫውን እንደበላው እናስታውሳለን። አንድ ልነግራችሁ የፈለግኩት እንግዲህ ከ9 አጋጣሚዎች ከ6 በላይ ነጥብ በ20ኛው ሳምንት የራቁ ቡድኖች 66.6 ዋንጫውን የመብላት እድል አላቸው። ከቴብሉ ከ9 አጋጣሚዎች በላይ ማለት በጣም የሚደንቀው ነገር እንግዲህ ሪካርዱ ይሄን ይነግረናል። ማጠቃላይ ከ12 ከ5 ነጥብ በላይ ሊጉን እየመሩ ዋንጫውን ያጡ ቡድኖች 4 ናቸው። ሊቨርፑል፣ ኒውካስል ዩናይትድ እና አርሰናል ማለት ነው። ከ5 በላይ ከ6 በላይ የመሩ ደግሞ 3 ናቸው። ሊቨርፑል፣ ኒውካስል እና ዩናይትድ ማለት ነው ዋንጫውን ያጡ። ሌሎች ቡድኖች በሙሉ ዋንጫውን አንስተዋል። ከ6 ነጥብ በላይ የነጥብ ጋፕ በ20ኛው ሳምንት ኑሯቸው ማለት ነው። ለአርሰናል ነገሮቹን በጣም መልካም የሚያደርጋቸው ደግሞ እንግዲህ አብዛኛውን በቴብሉ ከ1 እስከ 9 ካሉ ቡድኖች ጋር በደረጃ ሰንጠረዡ ከ1 እስከ 9 ካሉ ቡድኖች ጋር ከ1 እስከ 9 እንግዲህ አርሰናል አንደኛው አንድ ከ8ቱ ቡድን ከ6ቱ ጋር ከሜዳው ውጭ ተጫውቷል። ደግሞ አለው ይሄ ኢምፖርታንት ፖይንት ነው። ከ8ቱ ቡድኖች ከ1 እስከ 9 ካሉት አንደኛ አርሰናል ነው። ስለዚህ 8 ቡድኖች አሉ። ከ8ቱ ቡድኖች ከ6ቱ ጋር ከሜዳው ውጭ ተጫውቷል። ከሁለቱ ጋር ብቻ ነው ከሜዳው ውጭ ያልተጫወተ፣ ከሁለቱ ጋር ብቻ ማለት አንደኛው ሲቲ ነው። ሌሎቹ ጋር በሙሉ ከሜዳው ውጭ መጫወት ችሏል። ስለዚህ አርሰናል እነዚህም ቡድኖች ከ1 እስከ 8 ካሉ ቡድኖች ጋር አብዛኛውን ጋር የሚጫወቱ በዚህ ሲዝን ከሜዳው ነው ማለት። ከሜዳው ደግሞ ያለውን ስታት እናውቃለን። በጣም አስደናቂ ሪከርድ ላይ እንደሚገኝ ማለት ነው። አንድ ጨዋታ ብቻ ናቸው የወጣ ከሲቲ ጋር፣ ሌላውን ጨዋታ በሙሉ ማሸነፍ ችሏል አርሰናል በሜዳው ማለት ነው። በጣም አስደናቂ ሪከርድ ነው ያለው። እንግዲህ አርሰናል ወደዚህኛው ጨዋታ የሚመጣ ከቦርንሞዙ ድል በኋላ ነው። ከቦርንሞዙ ጨዋታ በኋላ ማለት ነው። በዚህ ቦርንሞዝ ጨዋታ ቀድሞ ተመርቶ ነበር። ገብርኤል ማጋሊሽ ኦልሞስት በራሱ ጎል ላይ በማለት በሚያስችል ደረጃ ለኤቫንሰል ጎል ሰጥቶ ቆጥሮብን ነበረ። ግን ከዛ በኋላ ራዳምቲሽን ወዲያውኑ ራሱ ምላሽ ሰጥቶ ጎል አስቆጠረ። ከዛ በኋላ ዲክላን ራይስ 2 ጎሎች ተቆጠሩ። ዲክላን ራይስ ከ296 ጨዋታዎች በኋላ በፕሪሚየር ሊግ 2 ጎሎችን በአንድ ጨዋታ አስቆጠረ። በታሪክ ደግሞ ለራሱ ሁለተኛ ጨዋታውን ከሪያል ማድሪድና ከቦርንሞዝ ጋር 2 ጎሎችን ሲያስቆጥር ማለት ነው። ከዛ ጨዋታ ነው ወደዚህ ይመጣ። ሊቨርፑል ደግሞ ወደ ኤምሬትስ ሲመጣ ከፉላም እና ከሊድስ ተከታታይ የአቻ ውጤቶች በኋላ ነው። ከፉላም ጋር 2 አቻ፣ ከሊድስ ጋር 0-0 ከወጣባቸው ድራማቲክ ነበር የፉላሙ ጨዋታ አይደል። ሊቨርፑል መጀመሪያ ፉላም መራ፣ ሊቨርፑል ላንድ አደረጉ። በመጨረሻ ደቂቃ ጎል አስቆጥሮ ፉላም 97ኛው ደቂቃ ጎል አስቆጥሮ ጨዋታውን 2 አቻ ያደረገው ማለት ነው። ከዛ ጨዋታ መልስ ነው እንግዲህ ወደዚህኛው መርሃ ግብር ይመጣ። ስለ ፕሪማች ሪቪው የቅድመ ጨዋታ ቅኝት ላይ ልንመጣ። ስለዚህ ቁጥሮች በጣም አስፈላጊ ናቸው እና አንዳንድ ቁጥሮችን ብንመለከት ማች ፋክቶችን በጣም ደስ ይለኛል። በጣም የሚደንቅ ነገር ልንገራቸው። በታሪክ ለመጀመሪያ ጊዜ ነው ሐሙስ ቀን ሁለቱ ቡድኖች ሲገናኙ። በታሪክ ለመጀመሪያ ጊዜ ማለት ነው ሐሙስ ቀን ሲገናኙ። እርግጥ በአንፊልድ 1947 ታህሳስ ወር ላይ ተገናኝተው ያውቃሉ። አርሰናል ያን ጨዋታ 3-1 አሸንፏል 1947። ከዛ በኋላ ግን በተለይም በአርሰናል ሜዳ በታሪክ ለመጀመሪያ ጊዜ ሐሙስ ቀን ይገናኛሉ። ግን በታሪክ ለመጀመሪያ ጊዜ መገናኘታቸው ብቻ አይደለም፣ ሊቨርፑል ሁለተኛው ቡድን ሆኗል በሁሉም የሳምንቱ ቀናት ከአርሰናል ጋር የተጫወተ ማለት ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ በሁሉም ቀናት ከአርሰናል ጋር የተጫወተ ሁለተኛው ቡድን ሆኗል። ሳውዛምፕተን ብቻ ነበረ በሁሉም የሳምንታት ቀናት በፕሪሚየር ሊግ ከአርሰናል ጋር የፕሪሚየር ሊግ ጨዋታ ያደረገ። ከዛ በመቀጠል ሊቨርፑል የመጀመሪያው ቡድን ሆኗል ማለት ነው። በሁሉም የሳምንቱ ቀናቶች ከአርሰናል ጋር የተጫወተ ሐሙስ ቀን ብቻ ነበር ተጫውቶ የማያውቀው። ነገ ምሽት ጨዋታውን ያከናውናል ማለት ነው። ሌላ ማች ፋክት ማንሳት አስፈላጊ ይመስለኛል። እንግዲህ አርሰናል አንዳንድ መጥፎ ቁጥሮችን ላንሳ። አርሰናል ብዙ የተሸነፈው በፕሪሚየር ሊግ በሊቨርፑል ነው። 26 ጊዜ ተሸንፈዋል። በጣም ብዙ ጊዜ የተሸነፈው በሊቨርፑል፣ ከዛ ቀጥሎ በዩናይትድ ነው የተሸነፈው ብዙ ጊዜ ማለት። እርግጥ አርሰናል ብዙ ጊዜ ያሸነፈው ቡድን ዩናይትድ ነው፣ ወይኑ ዩናይትድ ብዙ የተሸነፈው በአርሰናል ነው፣ አርሰናል ብዙ የተሸነፈው በዩናይትድ ነው። ግን ሊቨርፑል 26 ጊዜ አሸንፎታል ማለት ነው። 7 ጊዜ ባክ ቱ ባክ በሲዝን አሸንፎት ያውቃል።
በሲዝን ዘንድሮ እንግዲህ አሸንፈውናል 7 ጊዜ ባክ ቱ ባክ አሸንፈናል። ለመጨረሻ ጊዜ ግን በአንድ ሲዝን ባክ ቱ ባክ ወይም ደብል ያሸነፍነው 2021-22 ነው። 2021-22 በአንፊልድም በኤሚሬትስ ማሸንፈው ነበር። ከዛ በኋላ ግን እንደዛ ማድረግ አልቻሉም። ከዛ በኋላ አንዴም አላሸንፉንም እንኳን ባክ ቱ ባክ ማለት ነው። ዘንድሮ አሸንፈውናል። እንዴት ያደርጉታል የሚለው ኢንተረስቲንግ ጉዳይ ነው። ሌላው በጣም መነሳት ያለበት ጉዳይ የሚካኤል አርቴታ ቡድን በክሊንሺት የሚታማ አይነት ቡድን አይደለም፣ ወይም ደግሞ ጎል ሳይቆጠርበት መውጣት የሚከብደው አይነት ቡድን አይደለም። ግን ያለፉትን 20 ከሊቨርፑል ጋር ያደረጋቸውን ጨዋታዎች ጎል ተቆጥሮበታል። ያለፉትን 20 ጨዋታዎች ባለፉት 10 ዓመታት ማለት ነው። በአመት 2 ሄደን የሚገኙት 20 ጨዋታ ማለት ባለፉት 10 ዓመታት በሊቨርፑል ላይ ጎል ተቆጥሮበታል። ሊቨርፑል አርሰናል ላይ ጎል አስቆጥሯል። አርሰናል በክሊንሺት የወጣው 2018 ነሐሴ ወር ላይ ነበር 0-0 በተጠናቀቀው። ሊቨርፑል ላይ ክሊንሺት ለማስመዝገብ በጣም ከብዶት እንመለከታለን ማለት ነው። 20 ጨዋታ ደርሷል ሊቨርፑል ላይ ክሊንሺት ካገኘ አርሰናል። ስለዚህ ይሄን ጨዋታ ማሸነፍ ብቻ ሳይሆን በክሊንሺት ማሸነፍ በጣም ወሳኝ ነው። በፕሪሚየር ሊጉ እንግዲህ ሊቨርፑል ረጅም ቡድንን ጎል ያስቆጠረባቸው ቡድኖች ዩናይትድ ነው። 30 ተከታታይ ጨዋታዎች ጎል አስቆጥሮበት ከ1953 ከ1968 በተከታታይ ጎል አስቆጥሮበት ያውቃል። ስፐርስ ላይ 24 ተከታታይ ጨዋታዎች አስቆጥሯል 1955 ከ1967። ከዛ በመቀጠል አርሰናል ላይ 20 ተከታታይ ጨዋታዎችን ጎል አስቆጠረበት ነው። ስለዚህ ይሄኛውንም ሪከርድ ማስተካከል ከአርሰናል ተጫዋቾች በደንብ የሚጠበቀው ይመስለኛል። ማስተካከል ካለባቸው ሪከርድ ማለት እንግዲህ አርሰናል 7ኛ ተከታታይ ሜዳ ድሉ ነው። በሜዳው አልተሸነፈም፣ አንድ አቻ ብቻ ነው ያለው በሲቲ ግን 7 ተከታታይ ድሉ ነው። አርቴታ ረጅሙ ተከታታይ የሜዳ ድሉ ከኤፕሪል እስከ ዲሴምበር 2022 ያስመዘገበው ነው። ከዛ ቀጥሎ 7 ላይ ደርሷል። ይሄኛውን ጨዋታ የሚያሸንፍ ከሆነ 8 ይደርሳል። ጥቂት ጨዋታዎች በሜዳው ይቀሩታል ማለት ነው፣ የራሱን ሪከርድ ለማስተካከል ማለት ነው። ሊቨርፑል ከበርንሌ 10 በመቀጠል ከ90 ደቂቃዎች በኋላ ብዙ ጎል የተቆጠረበት ቡድን ነው። 9 ጎሎች ከ90 ደቂቃ በኋላ ተቆጥሮበታል። ስለዚህ ጨዋታው በየትኛውም ደቂቃ ያምራ፣ በየትኛውም ውጤት ያምራ፣ አርሰናል በመጨረሻው ደቂቃ ላይ ጎል ያስቆጥራል ብላችሁ ተስፋ ብታደርጉ ብዙም አትሳሳቱ። ምክንያቱም ሊቨርፑል በዚህ ውድድር 9 ጎሎች ከ90 ደቂቃ በኋላ ስለተቆጠረበት ማለት ከሱ በላይ ከፍ ብሎ የሚገኘው በርንሌ ነው 10 ማለት ነው። በጣም የገረመኝ በቅርብ ዓመታት ሊቨርፑል በሲዝን በአጠቃላይ በቶታል ሲዝን ብዙ ጎሎች የተቆጠሩባቸው ጨዋታዎች በጣም ጥቂት ናቸው። 13 ጎል 14 ጎል በሲዝኖች የተቆጠሩበት ከ90 ደቂቃ በኋላ አሉ። ይሄኛው ግን ገና በ20ኛው ሳምንት ነው በጣም ብዙ ጎሎች የተቆጠሩበት ማለት ገና በ20ኛው ሳምንት ይሄን ያህል ጎሎች የተቆጠሩበት ማለት እሱ በጣም ያስደነቀኝ ቁጥር ነው። በጨዋታው ልዩነት ይፈጥራሉ ብለን ከምንጠብቃቸው ተጫዋቾች አንዱ ቡካዮ ሳካ ነው። ምክንያቱም ያለፉትን 3 በሜዳው ከሊቨርፑል ጋር ባረጋቸው ጨዋታዎች ጎል አስቆጥሯል። በሜዳው በሆም ማች ማለት ነው ከሊቨርፑል ጋር ያረጋቸው 3 ጨዋታዎች በሙሉ ማሸነፍ ይችላል። ማሸነፍ ይችላል አይደለም ጎል ማስቆጠር ይችላል ቡካዮ ሳካ ማለት 4ኛ የሜዳው ጎል ላይ በተከታታይ በሜዳው ጎል ማስቆጠር ከሆነ ብቸኛው የአርሰናል ተጫዋች ይሆናል። 4 ተከታታይ የኤሚሬትስ ጨዋታ ላይ ሊቨርፑል ላይ ጎል ያስቆጠረ ተጫዋች በመሆን ማለት ነው። ግን እሱ ብቻ አይደለም በጨዋታ ውስጥ እንዲጠበቅ የሚያደርገው እንግዲህ በእነሱ በኩል የሲዝኑ በጣም አስደናቂ ተጫዋቻቸው ምንም ጥያቄ የለውም በርቀት ማለት ይችላል ዶሚኒክ ሶቦዝላይ ነው። በዚህ ሲዝን የሊቨርፑል በጣም አስደናቂው ተጫዋች ማለት ነው። ዶሚኒክ ሶቦዝላይ ከብሩኖ ፈርናንዴዝ በመቀጠል ብዙ ሹቶችን ካረጉ ተጫዋቾች አንዱ ነው። ሹቶች ስንል ከኮንስኬቲቭ ሹቶች ይሄ ማለት ምንድነው? ከኦፕን ፕሌይ የተገኙ ስክሪንሳቸውን ጠብቀው የቡድን ስክሪንስ ጠብቀው ሹት የተደረጉ ማለት ነው። 116 ሹት አድርጓል ብሩኖ ፈርናንዴዝ የቡድን ቅብብል በኋላ ወደ ሹት በመቀጠል ማለት ዶሚኒክ ሶቦዝላይ 103 ሹቶችን ማድረግ ችሏል። ግን በአንድ ጨዋታ ብዙ ሹት በማድረግ አንደኛው ጀርሚ ዶኮ ነው፣ ሁለተኛው ቡካዮ ሳካ ነው። 6.4 ሹቶችን በአንድ ጨዋታ ከኦፕን ስክሪንስ ያረጋል፣ ከቅብብሎች በኋላ ሹቶችን ያረጋል ማለት ያን ያህል በጣም ኢምፖርታንት ተጫዋች ነው ለዚህኛው መርሃ ግብር ማለት ነው። በሊቨርፑል በኩልስ የማይሰለፉ ተጫዋቾች አሉ። እንግዲህ ሳላ ወደ አፍኮን አምርቷል፣ ትናንትናም ጎል አስቆጥሯል። እንዲሁም ደግሞ አይዛክ ጉዳት ላይ ነው የሚገኘው። ሁጎ ኤኪቲኪ ከዚህ ውድድር ዓመት በጣም አስደናቂ ተጫዋች አንዱ አጠራጣሪ ነው በዚህኛው ጨዋታ ላይ የመሰለፍ እድሉ፣ ምክንያቱም በፉልሃሙ ጨዋታ ላይ አልተሰለፍም በጉዳት ምክንያት። እዚህኛው ጨዋታ ላይ ይኖር አይኖር እርግጠኛ አይደለም። ኢንዶ በዚህኛው ጨዋታ ላይ ከማይኖሩ ተጫዋቾች አንዱ ነው። በአርሰናል በኩል ውስጥ ክርስቲያን ሞስኬራ እና ማክስ ዶማን ናቸው እንግዲህ ጉዳት ላይ የሚገኙት በቀጥታ ማለት ነው። ሪካርዶ ካላፊዮሪ ጉዳት ላይ የሚገኘው ለጨዋታው መድረስና ለመድረሱ አጠራጣሪ ነው። ዛሬ ሚካኤል አርቴታ ከጋዜጠኞች ጋር ቆይታ ያደርጋል፣ ስለሱ ይናገራል ተብሎ ይጠበቃል። ካይ ሃቨርትዝ ከቦርንማውዝ ጋር በነበረው የቪታሊቲ ጨዋታ ላይ ከቡድኑ ውጭ ነበር። ሚካኤል አርቴታ እንዳረጋግጠው ሎድ ማኔጅመንት ነው፣ ጉዳት የለበትም ብሏል። በዚህኛው ጨዋታ ላይ ይኖራል ተብሎ ይጠበቃል። ኢንተረስቲንግ ጉዳይ አርሰናል በፊት መስመር ላይ ለዚህኛው ጨዋታ ላይ ዛሬም ቪክተር ዮኬሬሽ ወይስ ገብርኤል ኢየሱስን ይጠቀማል? ኢንተረስቲንግ ነው። የሚካኤል አርቴታ ምርጫ ማን እንደሆነ በቀላሉ መገመት ይቻላል። ቪኪን እንደሚመርጥ ማለት ነው፣ ወይም ደግሞ
ቪክተሪ ኬሬሽን እንደሚመርጥ ማለት ነው። በየትኛውም ደቂቃ ግን ገብርኤል ጄሱስ ወደ ጨዋታው ይገባል ተብሎ ይጠበቃል። ኦፕታ ይህን ጨዋታ የማሸነፍ ግምት በርቀት ለአርሰናል ሰጥቷል። 2-0 ጨዋታውን ያሸንፋል ብሎ ገምቷል። ደግሞ 64% ይህን ጨዋታ አርሰናል የማሸነፍ ግምት ይኖረዋል ብሎ ገምቷል። የጨዋታው የአርሰናል ላይንአፕ ተብሎ የሚገመተው ቀላል ነው። ራያ ይኖራል። ዩሪያን ቲምበርና ፔሪው ኢንካፒዮ በሁለቱ መስመሮች በኩል ይኖራሉ። ዊሊያም ሳልና ጋቢ ማጋሊሽ የአርሰናል ሴንተር ባክ ሲሆኑ ዙቢሜንዲ የአርሰናል ብቸኛው 6 ቁጥር ይሆናል። ሁለቱ 8 ቁጥሮች ማርቲን ኦዲጋዝ ዘ ካፒቴንና ዲክላን ራይስ ይኖራሉ። ቪኪ ከፊት መስመር ይኖራል። ሊያንድሮ ትሮሳርና ቡካዮ ሳካ ደግሞ ከሱ ጀርባ ይኖራሉ ተብሎ ይገመታል። በሊቨርፑል በኩልስ አሊሰን ቤከር የሊቨርፑልን ግብ ይመራል ተብሎ ይጠበቃል። አንዲ ሮበርትሰን እና ኮኖር ብራድሊ ደግሞ ሁለቱን መስመሮች ይከላከላሉ። ቨርጂል ቫን ዳይክ እና ኢብራሂም አኮናቴ ደግሞ ሁለቱ ሴንተር ባኮች ይሆናሉ። 2-6 ቁጥር ይጠቀማል ሊቨርፑል። ማካለስተር እና ራያን ግራቨንበርክን 2-10 ቁጥሮች ይጠቀማል ሊቨርፑል። ፍራን ቨርዝ እና ዶሚኒክ ሶቦዝሌን 2-9 ቁጥሮች ይጠቀማል። ኮነር ጋክፖን እና እንዲሁም ጀርሚ ፍሪምቦርግን ይጠቀማል ተብሎ ይጠበቃል። በዚህኛው መስመር ውስጥ ሳላ ስለሌለ በፉላሙ ጨዋታ ላይ ጀርሚ ፍሪምቦርግን ተጠቅመው ስለነበረ ማለት ነው። በሊቨርፑል ውስጥ እንዳልኳችሁ እንግዲህ ማይኖሩ ተጫዋቾች በዛ ያሉ ናቸው። አይዛክን ጨምሮ አንዳንድ ተጫዋቾች አይኖሩም ማለት ነው። ጨዋታ ግምቶቻችን የምታስቀምጡበት ሰዓት ደረስን። ሊቨርፑል መቅጣት በጣም ወሳኝ ነው። በዚህ ሲዝን ለአርነ ስሎት መልስ መስጠት ማለት ነው በጣም ወሳኝ ይመስለኛል። እናም ዛሬ ከብራይተን ጋር ይጫወታል ሲቲ። ምንም አይነት ውጤት ሊፈጠር ይችላል። ስለዚህ የነጥብ ልዩነቱን የበለጠ ለማስፋት ይሄኛው ጨዋታ ወሳኝ ነው። የጨዋታ ግምቶቻችን የምታስቀምጡበት ሰዓት ደርሷል። አርሰናል ከሊቨርፑል በ21ኛ ሳምንት የፕሪሚየር ሊግ ጨዋታ ስንት ላይ ይጠናቀቃል? ጻፉልን። መልካም በዓሉን ላችሁ በድጋሚ ለክርስትና እምነት ተከታዮች ባይ